ሁሉም እውነት ተጋለጠ። ሰላም ብሌን ልጇ መሆኗን አወቀች። በኃይሉ እስር ቤት ገባ። ሰላም ሰላም የህይወ ላይፍ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እኔ ደህና እንደሆንኩ እናንተም ደህና እንድትሆኑ ባለሙሉ ተስፋ ነኝ። የዚህ ቻናል ቤተሰብ የሆናችሁ ላይክ እና ሼር ማድረግ አትርሱ። የዚህ ቻናል ቤተሰብ ያልሆናችሁ ደግሞ ሰብስክራይብ እና ላይክ በማድረግ ቤተሰብ ሆኑ። ወደ ቻናላችን ተቀላቀሉ ማለት እንፈልጋለን እና ለዛሬ ይዘላችሁ የመጣሁት ድራማ አደራ ክፍል 53 ነው እና እስከ መጨረሻ አብራችሁኝ ቆዩ። ቪዲዮውን ከወደዳችሁ ደግሞ ላይክ እና ኮሜንት አስተያየታችሁ መስጠት አትርሱ እና የዛሬ ክፍል ለየት ያለ ነው። እሱ ደግሞ ምንድነው? አደራ እንደምናውቀው ብዙ ነገር ብሌን ብዙ ችግር ያሳለፈች እናቷ ለማግኘት ብላ ሰላም ልጇ ለማግኘት ብላ ብዙ ነገር ነው እንትን ያለችው ማለት ነው። ብዙ ነው የተጎዳችው በወንድሟ ምክንያት። ልጇ ያልሆነች ቃል ልጅሽ ናት ተብላ ተሰጥታ፣ ግን ቢሆንም ልጅሽ እናት ስላላት እንጂ ልጇ መሆኗን ምንም አታምንበትም ነበር ማለት ነው። ግን ልጇ ስለሆነ ልጅሽ ናት ስለተባለች እና ከዛ ደግሞ ስደት ስለነበረች በትንሽ እያለች ትታት ስለሄደች እንደዛ ነው ለቃል ልጄ ብላ የተቀበለቻት እና የዛሬ ደግሞ ለየት ያለ ነው። ሳሚ በኃይሉ ገድለውት ነበር፣ አስደብድቦት ነበር አንዴ ሁለቴ ማለት ነው እና ሞተዋል ምናምን ብሎ ተስፋ ሲቆርጥ አቶ በኃይሉ ሳም ግን አልሞተም ማለት በህይወት አለ። በህይወት እሱ ሊገድለው የፈለገው ምክንያት ደግሞ ሰላም የብሌን እናት መሆኗ ለሰላም ደውሎ ስለነገራት ነው። ቃል ልጅሽ አይደለችም ልጅሽ ሌላ ናት ብሎ ስለነገራት ነው በኃይሉ ሊመታውና ሊገድለው የፈለገው ማለት ነው ለሳሚ። እና በስተመጨረሻ ደግሞ አንዴ ሁለቴ አስደብድቦ ሊገድለው ሲፈልግ በስተመጨረሻ በህይወት አለ። ትረፊ ያላት ነፍስ መቼም አትሞትም ማለት ነውና ያን ሁሉ አልፎ ደግሞ በስተመጨረሻ ዝም አላለም። ለብሌን እውነቱ ነገራት፣ ሰላም እናቷ እንደሆነች። ብዙ ነው የጣረችው፣ እናቴ ማናት ምናምን ብላ ብዙ ነው የጣረችው። በስተመጨረሻ ሳሚ ለብሌን ያፈቅራታል፣ ይወዳታል እና እሷም ብዙ መስዋዕት ከፍላ ወደ ሳሚ እንዳትሄድ ብዙ ነው የከለከላት አቶ በኃይሉ ማለት ነው። ግን እሷ ብዙ መስዋዕት ከፍላ ነው የነገራት ማለት ነው፣ ያገኘችው እውነቱን ማለት ነው። ይቅርታና ወደ ሳሚ እንደ ትልቅ ሴት ሆና ነው ልብሷ ሁሉም ነጠላ ምናምን ስታርግ ሌላ ሴት መስላ ነው የወጣችው ከቤት ማለት ነው። ከዛ ሳሚ ደግሞ ጠበቃትና እንዳትመጣ አንተ እኔ እመጣለሁ ወደ አንተ ምናምን አለችው። በኃይሉ እንዳይገድለው ፈልጋ ነው ፈርታ ምናምን ነውና ከዛ እሷ ሄዳ ሳሚም ደግሞ እውነቱም ነገራት። እናትሽ ሰላም ናት አላት፣ ወላጅ እናትሽ ሰላም ናት አላትና በጣም ነው ያዘነችው፣ በጣም ነው ያለቀሰችው። እንዴት ይሄ ነገር ማየት ያልቻልኩ ለምንድን ነው? እናቴ ሰላም እያለች እናቴ እየፈለግኩ ነበር ለምን ይሆናል ብላ ነው ብዙ ያለቀሰችው ማለት ነው። ከዛ በኃይሉ ደግሞ አብራቸው ሲያያቸው ሊገድለው ፈልጎ ነበር ለሱም ግን አልተሳካለትም። አሁንም አልተሳካለትም። መጥፎ ሀሳቡን ይዞ ነው የቀረው ማለት ነው። እና ቃል ደግሞ ፋይል አምጥልኝ ብሎ ሲልካት የዳግም እናት ወደ ወይዘሮ ገነት ማለት ነው፣ ከወይዘሮ ገነት ከነሱ ጋር ነው ያለችው ቃል። ከዛ እሷ ደግሞ እሺ ብላ ፋይል ሳይሆን ሌላ ወረቀት ይዛ ነው የሄደችውና አይታ አስባ ምናምን ይሄ ነገር ካደረኩ ዳግም መቼም ይቅር አይለኝም፣ ደግሞ ለዳግም ይገድለዋልና እኔ ዳግም ማጣት አልፈልግም ብላ ነው እንደዛ ያደረገችው። ከዛ አቶ በኃይሉ ደግሞ ይሄ ነገር እንዲቋጭ ነው
የፈለገው ቦተሎ ማለት ነው። ፋይሉ ለሳሚ ገድሎ ፋይሉ ካገኘ ደግሞ ለሱና ለእናቱ ገድሎ ምናምን እንዲገለገል ነው የፈለገው። እንደዛ ነው ያሰበው አቶ በኃይሉ። መቼም የእሱ ክፋት አያልቅም ማለት ነው ቤተሰቦች። እና ቃል ደግሞ ለመጀመሪያ ጊዜ ጥሩ ነገር ነው የሰራችው። እውነተኛ ፋይል ሳይሆን ሌላ ጽሁፍ፣ ሌላ ወረቀት ነው የወሰደችበት እያወቀች ማለት ነው። ከዛ ወደ እሱ ስትሄድ ደግሞ ይህ ምንድን ነው ፋይል የት አለ ሲላት፣ ይህ እኮ ፋይል ነው ያልከኝ ወረቀት ነው አለችውና አይ እሱ አይደለም አንቺ አይገባሽም እንዴ ሌላ ወረቀት ነው እኮ የሰጠችሽ ምናምን አላትና እሷ ደግሞ እኔ ማየት የለብኝም የኔ ነገር አንቺ እንዳታዩ አላልከኝም ማየት ነበረብኝ እንዴ ምናምን ብላ ሌላ ነገር ሌላ ወሬ ፈጥራ። መቼም ቁን ነገር ጥሩ ነገር መስራት ከፈለግ ምክንያት አታጣምና እሷ ደግሞ ምክንያት አላጣችም ማለት ነው። እንዳይገድለኝ ብላ ፈልጋ ፈርታ ነበር። ግን ቢሆንም የሆነ ምክንያት ፈጥራ ነው ከበኃይል ያመለጠችው። ከዛ ሌላ አመጣልሃለሁ እኔ ይሄ ብቻ ነው ያገኘሁት ምናምን ብላ ከሱ ስትሄድ ደግሞ ወደ የዳግም እናት ስትመለስ አንቺ ነፍሰ ገዳይ፣ አንቺ መጥፎ ሰው ነሽ፣ ለምንድን ነው ወደ እኔ የተመለስችው? ሄጂና ግዳያቸው ብሎሽ ነው እሱ ነው የቀረሽ ምናምን ብላ በጣም አዝና ነበር የዳግም እናትና ለምንድን ነው ፋይል ከሰጠሽው በኋላ ወደ እኔ የመጣሽው ለምንድን ነው ለምን ሲባል ስትላት፣ እሷ ደግሞ አይ አትሳሳቺ ፋይል አልሰጠሁትም፣ እኔ ፋይል ሳይሆን ሌላ ነው የሰጠሁት፣ ዳግም አሳልፌ መስጠት አልቻልኩም፣ ዳግም በጣም አፈቅረዋለሁ ነው ያለቻትና ለሱ አሳልፌ መስጠት ደግሞ አልፈልግም፣ እኔ ምንም ቢሆን በኃይሉ ቢገድለኝም ይግደለኝ እንጂ እኔ ዳግም አሳልፌ አልሰጥም ነው ያለችው። ፍቅር ሲይዝህ መቼም ሌላ ኃይል ሌላ ጉልበት ነው የምትፈጥረው ማለት ነው። ቃል ደግሞ እንደዛ ነው የሆነው። ቃል መጥፎ ሰው ናት፣ ለብር ብላ ሰው የምትሸጥ ሰው ናት፣ ለብር ብላ ሰው የምትመታም እና የምትሳደብ ሰው ናት። ግን በስተመጨረሻ ለፍቅር ብላ ለዳግም ብላ ነው ይህ ነገር ያደረገችው። አንድ ጥሩ ነገር አደረገች ማለት ነው። መጀመሪያም በኃይሉ ተደገፋፍታ እንጂ ለብር ብላ እንጂ ያን ያህል መጥፎ አልነበረችም። ግን በስተመጨረሻ ይህ ነገር አደረገች ለዳግም ብላ። እውነተኛ ፋይል ሳይሆን የውሸት ፋይል ነው የሰጠችው ለበኃይሉ ለዳግም ዳግም አለማጣት ብላ ማለት ነው። ከዛ ለወይዘሮ ገነት እንደዚህ ስትነግራት ደግሞ በጣም ነው የገረማት። እኔ እንደዚህ አልጠበቅኩሽም ነበር፣ እንደዛ ስታረጊ አሳልፋ ሰጥታን ነው ምናምን ነው ያልኩና አሁን ቢገድልሽ እሱ እኮ አይተውሽም ምናምን አለቻት። እና አይ ችግር የለውም ዋናው ነገር ዳግም ምንም ነገር መሆን የለበትም፣ መጥፎ ነገር እንዲደርስበት አልፈልግም ብላ ነው የነገረቻት። ወይዘሮ ገነት ደግሞ በጣም ደስ ብላታል ማለት ነው። በሌላኛው ደግሞ ዳግም ወደ ብሌን ሲሄድ ብሌንና ሳሚ አብራቸው ሲያቸው በጣም ተናደደ። በእኛ መሀል እየገባህ ነው ሲለው፣ ብሌን ደግሞ አያገባህም፣ እኔ ያንተ ፍቅረኛ አይደለሁም፣ ሳሚ ደግሞ ባለውለታዬ ነው ብላ ነው ያፋጠጠችበት ቤተሰቦች። እና እንደዛ ስትል ደግሞ ዳግም በጣም አዘነ። እንደዚህ ነው እንዴ ተቀየርችው? በቃል ምክንያት ነው ወይ በዚህ ትንሽ ነገር ነው ወይ ምናምን ስላት፣ አይ እንደዛ አይደለም ዳግም ባለውለታዬ ነው ከአሁን በኋላ ዳግም ማለት ሳሚ ባለውለታዬ ነው ከአሁን በኋላ ሳሚ ላይ እንዳትደርስ አለችው ማለት ነው። ከዛ ዳግም ደግሞ በጣም ነው የተናደደው፣ በጣም ነው የተበሳጨው። ከሚያፈቅራት ከሚወዳት ሰው እንደዚህ አይነት መልስ ሲያገኝ በጣም ነው የተናደደው ማለት ነው። በሌላኛው በኩል ደግሞ ሳሚ ያፈቅራታል ብሌን እና ተስፋ ልሰጥህ አልችልም፣ ግን ባለውለታዬ ነው ያለችው ብሌን ለሳሚ ማለት ነው። እና ከዛ ወደ ቤት ስትሄድ ብሌን ደግሞ ወደ እናቷ ስትሄድ በጣም አለቀሰች። እናቴ ካጠገቤ ያለች ነው እንዴ እንደዚህ የሆንኩት እናቴ የፈለጉት ምናምን ብላ እያለቀሰች በስተመጨረሻ እናቴ ስትል ሰማቻትና ከዛ ብሌን ሰላም ደግሞ ነቃችና እናቴ ምንድነው ያልሽው ብላ ተደናገጠች ማለት ነው። በሚቀጥል ክፍል ሰላም ታውቅ ይሆናል፣ ምን ታርግ ይሆናል፣ በኃይሉስ ምን ያርግ ይሆናል የሚታይ ነገር ነውና እስከ መጨረሻ አብራችን ስለቆያችሁ እጅግ በጣም አመሰግናለሁ። በሚቀጥል ክፍል በአዲስ ነገር እስከምንገናኝ መልካም ጊዜ
መልካም ቆይታ ለእናንተ እመኛለሁ። ላይክ እና ሸር ማድረግ ማትርሱ። የዚህ ቻናል ቤተሰብ ያልሆናችሁ ደግሞ ሳብስክራይብ በማድረግ ቤተሰብ ሆኖ ኮመንት አስተያየታችሁ አትርሱ ማለት ነው። ቤተሰቦች መልካም